በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ አማንያን ዘንድ በድምቀት ከሚከበሩ ደማቅ በዓላት አንዱ የታኅሣሥ ገብርኤል ነው። ለመሆኑ የዚህ የታኅሣሥ ገብርኤል ክብረ በዓል መነሻ ታሪክ ምንድን ነው? ምዕመኑ በዓሉን በድምቀት ከሚያከብሩበት ቦታዎች መካከል ስመጥሩ ቁልቢ ገብርኤል አመሰራረት ታሪኩ ምን ይመስላል? ታኅሣሥ 19 ቀን ሰለስቱ ደቂቅ የምናመልከው አምላካችን ከሚነደው ከእሳት ቶኑ ሊያድነን ይችላል ያሉበት ዕለትና ቅዱስ ገብርኤል ከእሳት ያዳነቸው ዕለት መታሰቢያ በዓል ነው። ቅዱስ መጽሐፍ እንደሚነግረን አባቶቻችን እንዳስተማሩን ነገሩ እንዲህ ነው። በቤተ ክርስቲያን ክቡር ከሆኑ ሊቃነ መላእክት አንዱ የሆነው ቅዱስ ገብርኤል ብዙ የክብር ስሞች አሉት። በተለይ ግን ሊቀ አርባብ፣ መጋቤ ሐዲስ፣ መልአከ ሰላም፣ ብስራታዊ፣ ወፋርያማዊ፣ ፍሱሐ ገጽ፣ ቤዛዊ መልአክ፣ ዘአልቦ ሙስና እየተባለ ይጠራል። በብሉይ ኪዳንም ሆነ በአዲስ ኪዳን ስሙ በብዛት ተጠቅሷል። ስለ ረዳትነቱና አማላጅነቱም ቤተ ክርስቲያን በስሙ ታቦት ቀርጻ መቅደስ አንጻ በስርዓት ክብሩን ትገልጻለች። ከነዚህም አንዱ ሰለስቱ ደቂቅን እንዳዳነ የሚታሰብበት ቀን አንዱ በዓሉ ዛሬ ነው። ለዝንቱ ዜናዊ መልአከ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰርኡ በቃል እንዲል ንጉሡ ከምርኮ ወጣቶች ለቤተ መንግሥት ሲመርጥ ሦስቱ ቅዱሳንንና ዳንኤልን ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳን በቤተ መንግሥት ውስጥ ቢኖሩም ምንም የነገሥታት ልጆች ቢሆኑም ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ ቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሡም በባቢሎንና በአውራጃው ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ፣ ሚሳቅና አብደናጎ አላቸው። ዘመኑ ጣዖት የሚመለክበት ንጉሥ ናቡከደነጾር የእግዚአብሔር ሰዎች የቅዱስ ገብርኤል ወዳጆች የነበሩት ወጣቶችን ትክክለኛ ስማቸውም አናንያ፣ አዛርያ፣ ሚሳኤል የነበሩትን ስማቸውን ቀየረው። ታሪኩም እንደሚነግረን ንጉሡ የጣዖትን ምስል አሰራ። በገሊላ አውራጃ ያለውን ሕዝብ ጠርቶ ለጣዖት ያልሰገደ ወደ እሳት ውስጥ ይጣላል ብሎ አወጀ። በዚህም መካከል ሰለስቱ ደቂቅ ነበሩ። የንጉሥ ትእዛዝ ነውና ሕዝቡ ሁሉ ለጣዖቱ ሲንበረከክ፣ እነርሱ ግን ቆመው ያዩ ነበረ። የእግዚአብሔር የሆነ ሰው ምንም ነገር አያስፈራውምና ናቡከደነጾር እርሱ ላስቆመው ጣዖት አለመስገዳቸውን ሲሰማ እጅጉን ተናደደ፣ ተበሳጨም። እሳቱንም 7 እጥፍ እንዲነድ አስደረገ። ሦስቱንም አስሮ እሳቱንም እያሳየ ከመቃጠል ወይንስ ለእኔ ጣዖት መስገድ የቱ ይሻላል ባላቸው ጊዜ የምናመልከው አምላካችን ከሚነደው ከእሳት ቶን ሊያድነን ይችላል። ባያድነንም እንኳን አንተ ለምታመልከው ጣዖት አንሰግድም አሉት። በዚህን ጊዜ ጉልበት ያላቸው ሰዎች ተፈልገው 3ቱን ወጣቶች አስረው ወደ እሳት ቶን ውስጥ ጣሏቸው። አስሮም የጣሏቸው ወታደሮቹ የእሳቱ ወላፈን አቃጠላቸው። ሰለስቱ ደቂቅ ግን መላእክቱ ቅዱስ ገብርኤል ከሰማይ ወርዶ እሳቱን አበረደላቸው፣ አጠፋላቸው። በዚህም ጊዜ ንጉሥ ናቡከደነጾር እንዲህ በማለት መሰከረ። እኛ አስረን የጣልናቸው 3 ሰዎች ነበሩ። አሁን ግን 4ተኛው ሰው በእሳቱ ውስጥ ሲመላለስ ይታየኛል። እንዲያውም የአማልክት ልጆችን ይመስላል አለ። የእግዚአብሔር ማዳኑን ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጁ ሁሉ ተሻረ። ጉልበት ሁሉ ለጣዖት ተብሎ የነበረው ጉልበት ሁሉ ለሰለስቱ ደቂቅ አምላክ ይሰግድና ይንበርከክ ተባለ። ይህን ሁሉ ታኅሣሥ 19 ቀን ሆነ። በዚህም ምክንያት በታላቅ ደስታ እናከብረዋለን። አዲስ አበባ በስተ ምስራቅ 461 ኪሎ ሜትር ርቀት ላይ በምዕራብ ሐረርጌ ሀገረ ስብከት ጋራ ሙተላ የሚገኝ ቤተ ክርስቲያን ነው። የዚህ ደብር አመሰራረትም በተመለከተ በብዙ ሊቃውንት የሚተረከው የሚከተለውን ነው። በ9ኛው መቶ ክፍለ ዘመን የወዲት ጉዲት ተነስታ አብያተ ክርስቲያናትን ስትመዘብር፣ ክርስቲያኖችን ስትገልና መጻሕፍትን ስትቆነጻጽል፣ ንጉሥ አንበሳ ወደምም በአክሱምና በአካባቢው የነበሩ ታቦታትን ነዋያተ ቅዱሳትን በመያዝ ወደ ደቡብ ኢትዮጵያ ወደ ዝዋይ መጣ። ከ40 ዓመታት ስደት በኋላ አንበሳ ወደምም ወደ አክሱም ሲመለስና ነዋያተ ቅዱሳን ቆጠራ ሲደረግ ታቦተ ቅዱስ ገብርኤል በዝዋይ መቅረቱ ታወቀ። ከኤርትራ ደብረ ሲና ማርያምም የመጡና አባ ሌዊ የተባሉ አባት ታቦቱን ለማምጣት ከንጉሡ አስፈቅደው ወደ ዝዋይ መጡ።
አባ ለዊ ከ7 ቀን ሱባዔ በኋላ ታቦተ ቅዱስ ገብርኤልን ይዘው ወደ አክሱም ሲጓዙ ቅዱስ ገብርኤል ተገልጦ እኔ ወደማሳይ ቦታ ታቦቱን ይዘህ ሂድ አላቸው። አባ ሌዊም ታቦቱን ይዘው ተከተሉት። በመጨረሻም ቁልቢ ደረሱ። ለአባ ሌዊም የተፈቀደላቸው ቦታ ይህ መሆኑን ታቦቱም በኋላ ዘመን ለሕዝቡ ድንቅ ስራ እንደሚሰራ ቅዱስ ገብርኤል ነገራቸውና ተሰወረ። አባ ሌዊም በቦታው ላይ ለ130 ዓመታት ያህል አገልግለው በንጉሥ ግርማ ስዩም ዘመነ መንግስት ታኅሳስ 14 ቀን አርፈዋል። ግራኝ አህመድ ኢትዮጵያን ሲወር ብዙ ካህናት ከሰሜን ኢትዮጵያ ታቦታትንና ንዋያተ ቅዱሳትን ይዘው ሲጓዙ ቁልቢ ደረሱ። መልአከ ገነት መብረቁ፣ መምህር የማነ አብ፣ አባ ተከስተ ስሉስ የተባሉ ካህናት ከተነጠፈ ድንጋይ ላይ የተጻፈ ነገርን ያገኛሉ። ጽሑፉም ታቦተ ቅዱስ ገብርኤል በስውር መቀመጡን፣ ልዩ ልዩ ታምራትንም እንደሚፈጸምበት፣ ወደፊትም ታላቅ ቤተ መቅደስ እንደሚሰራበት፣ እንዴት አባ ሌዊ ታቦቱን ወደዚህ ቦታ እንዳመጡት የሚገልጽ ነበረ። እነርሱም ይህንን ታሪክ ይዘውት በነበረው መጽሐፈ ቀሌምንጦስ ዳግ ላይ ጻፉት። ወደ ዝዋይ ደሴትም ሲደርሱ መጽሐፉንም በዚያ አኖሩት። ልዑል ራስ መኮንን የቀዳማዊ ኃይለ ሥላሴ አባት ከዝዋይ ደሴት መጽሐፍተ ቀሌምንጦስን አስመጥተው ሲያነቡ የቁልቢ ገብርኤል ታሪክን በማግኘታቸው የቅዱስ ገብርኤልን ቤተ ክርስቲያን ለማነጽ ተነሱ። ልዑል ራስ መኮንንም በአካባቢው የአየር ንብረት ተማርከው በስፍራውም ቤት ሰርተው ነበረ። ልዑል ራስ መኮንንም ቁልቢ ገብርኤልን ከመትከላቸው በፊት ቦታው የአካባቢ ጎሳዎች ግጭት መናኸሪያ ነበረ። ሰላምን በአካባቢው ከመሰረትክ በቦታውም ስምህን ቤተ ክርስቲያን እሰራልሃለሁ ብለው እንደተሳሉም ይነገራል። ልዑል ራስ መኮንንም የተሳሉትን በመፈጸሙ የቅዱስ ገብርኤል ታቦት የት እንዳለ ሲፈልጉ ቡልጋ ውስጥ ከአሸጉጉ ካህናተ ሰማይ ጋራ አባ ዱባል የተባሉ ካህን ያስቀመጡት ታቦተ ቅዱስ ገብርኤል መኖሩ ተነገራቸው። ልዑል ራስ መኮንንም ለአባ ዱባለ መልእክት ስላለኩባቸው ከሐረር በተላኩ ካህናት አማካኝነት የቅዱስ ገብርኤልን ታቦትን ላኩ። ልዑል ራስ መኮንንም ከነሰራዊቶቻቸው ሸንኮራ ድረስ ሄደው ታቦቱን በመቀበል የካቲት 21 ቀን 1884 ዓ.ም ታቦቱ ቁልቢ ገባ። የመቃኞ ስራ በ1883 ዓ.ም ተጀምሮ ፍጻሜ አግኝቶ ቅዳሴ ቤቱ የተከበረውም ሐምሌ 19 ቀን 1884 ዓ.ም ነው። በዚህ ዕለት የዋናው ቤተክርስቲያን ህንፃ ስራ የመሰረቱ ድንጋይ ተጥሎ ታኅሳስ 19 ቀን 1888 ዓ.ም የቤተክርስቲያኑ ስራ ተፈጽሞ በአቡነ ማትያስ ተባረከ። ቦታውንም ከባለ አባቶች የገዙት በ40 ቁም ከብት ነው። ራስ መኮንንም መጋቢት 9 ቀን 1889 ዓ.ም ወደ አዲስ አበባም ሲሄዱ እዚህ ቦታ ላይ በድንገት ስለታመሙ በዕለቱ ስጋው ደሙ ተቀበለውበታል። በመጀመሪያ ሲተከል በገጠር ቤተክርስቲያን ስሪት ሲሆን በኋላ ግን በስዕለት ሰማይነቱ በመላ ኢትዮጵያ እየታወቀ ስለመጣ ትልቅ ደብር ሆኗል። ቅዱሳኑን ያዳነ ቅዱስ መልአክ እኛንም ያድነን ዘንድ እንደ አባቶቻችን አድኅነኒ ዘአድኃንኮሙ በአክናፊከ ምንትው አመ ውስተ እሳት ተወዲዩ ሰለስቱ እደው እያልን እንለምነው። መልአኩ የቅዱስ ገብርኤል ረድኤትና በረከት ለዘላለም ከኛ ጋር ይሁን፣ አሜን።